ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ የኢራንን ጦርነት እንደሚያባብሱ ዛቱ። ሆኖም ግጭቱ በቅርቡ ሊያበቃ እንደሚችልም ተናግረዋል። ሊባኖስ ገዳይ የሆነውን የእስራኤልን ጥቃት ለማስቆም ንግግሮችን ለመቀጠል ዝግጁ መሆኗን አስታወቀች። እስራኤል የኢራንን ሚሳኤል ማስወንጨፊያ መምታቷን ይፋ አድርጋለች። እነዚህንና ሌሎች ጉዳዮችንም በዝርዝር እናስደምጣችኋለን። አብራችሁን ቆዩም። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ፕሬዚዳንት ትራምፕ የኢራንን ጦርነት እንደሚያባብሱ ዛቱ። ሆኖም ግጭቱ በቅርቡ ሊያበቃ እንደሚችልም ገልጸዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ሰኞ በሰጡት መግለጫ ኢራን ከመካከለኛው ምስራቅ የሚወጣውን የነዳጅ ጭነት ካገደች ጦርነቱን እንደሚያባብሱ አስጠንቅቀዋል። ሆኖም ግጭቱ በፍጥነት ሊቆም እንደሚችል ያላቸውንም እምነት ገልጸዋል። የትራምፕ ማስጠንቀቂያ የመጣው የኢራን የደህንነት ተቋማት በአዲሱ ጠቅላይ መሪ ሞጅተባ ካሚኒ ዙሪያ እየተሰበሰቡ መሆናቸውና በቀላሉ እጃቸውን ለመስጠት አለመዘጋጀታቸው በመሰማቱ የዓለም አቀፍ የፋይናንስ ገበያዎች ሲናወጡ በዋለበት ዕለት ማጠናቀቂያ ላይ ነው። ትራምፕ ዩናይትድ ስቴትስ በኢራን የአየርና የባህር ኃይል ከፍተኛ ጉዳት ማድረሷን ገልጸው ግጭቱ ቀደም ሲል ካቀዱት የ4 ሳምንታት ጊዜም ቀድሞ ሊጠናቀቅ እንደሚችሉም ተናግረዋል። ሆኖም ድል ማለት ምን ማለት እንደሆነ በግልጽ ያስቀመጡት ነገር የለም። ኢራን የዓለምን ሲሶ የነዳጅ አቅርቦት የሚያስተላልፈውን የሆርሙዝ ወሽመጥን ለመዝጋት ከሞከረች የአሜሪካ ጥቃት በከፍተኛ ሁኔታ እንደሚጨምር ማስጠንቅቋል። ትራምፕ በጋዜጣዊ መግለጫው ላይ እነሱም ሆኑ የሚረዷቸው አካላት በዚያ የዓለም ክፍል ላይ ዳግም ሊያንሰራሩ በማይችሉበት ሁኔታ እንመታቸዋለን ብለዋል። ኢራን የጦርነቱን ማብቂያ የምንወስነው እኛንን ስትልም ምላሿን ሰጥታለች። ለዚህ ምላሽ የኢራን አብዮታዊ ዘብ ከአሜሪካና ከእስራኤል የሚሰነዝረው ጥቃት የሚቀጥል ከሆነ 1 ሊትር ነዳጅ እንኳን ከቀጠናው እንዳይወጣ እንደሚያደርጉም ገልጸዋል። በመንግስት መገናኛ ብዙሃን የተጠቀሱት ቃል አቀባይ የጦርነቱን ማብቂያ የምንወስነው እኛንን ሲሉም ተናግረዋል። እነዚህ ተቃራኒ ምልክቶች በገበያው ላይ ከፍተኛ መዋዠቅ የፈጠሩ ሲሆን የነዳጅ ዋጋ ሲንር፣ የአክሲዮን ገበያዎች ደግሞ በከፍተኛ ሁኔታ ቀንሷል። ሆኖም ትራምፕ ጦርነቱ በፍጥነት ያበቃል ማለታቸውንና በሩሲያ የኢነርጂ ዘርፍ ላይ የተጣለው ማዕቀብ ሊላላ ይችላል የሚሉ ዘገባዎችን ተከትሎ ገበያው ዳግም ማገገም አሳይቷል። እድሜያቸው 56 የሆኑት የሺዓ ሃይማኖታዊ መሪ ሞጅተባ ካሚኒ በደህንነት ኃይሎችና በሰፊው የንግድ ኢምፓየር ውስጥ ጠንካራ ተቀባይነት ያላቸው ቢሆንም ትራምፕ ግን መሪውን ተቀባይነት የሌላቸው በማለት ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጠይቀዋል። የኢራን የመንግስት መገናኛ ብዙሃን በበርካታ ከተሞች ውስጥ የአገሪቱን ባንዲራ ያዙና በጦርነቱ የመጀመሪያ ቀን በእስራኤል ጥቃት የተገደሉትን የአያቶላህ አሊ ካሚኒን ምስል ያነገቡ በርካታ ሰልፈኞች ለአዲሱ መሪ ያላቸውን ድጋፍ ሲገልጹ አሳይቷል። የመንግስት ደጋፊዎች የአዲሱን መሪ ምርጫ ሲያደንቁ፣ ተቃዋሚዎች ግን ይህ ለውጥ ይመጣል ብለው የነበራቸውን ተስፋ እንደሚያጨልምባቸው ስጋታቸውን ገልጸዋል። ብዙ ኢራናውያን የአያቶላህ አሊ ካሚኒን መገደል መጀመሪያ ላይ በደስታ ተቀብለውት ነበር። ይህ የሆነው ከሳምንት በፊት በጸረ መንግስት ተቃውሞ ላይ በሺዎች የሚቆጠሩ ሰዎችን በጸጥታ ኃይሎች ከተገደሉ በኋላ ቢሆንም በአሁኑ ወቅት ግን ከፍተኛ የሆነ የጸረ መንግስት እንቅስቃሴ እየታየ አይደለም።
በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ሊባኖስ ገዳይ የሆነውን የእስራኤልን ጥቃት ለማስቆም ንግግሮችን ለመቀጠል ዝግጁ መሆኗን አስታወቀች። የሊባኖስ ፕሬዝዳንት ጆሴፍ አውን እንደገለጹት ሊባኖስ ድርድሮችን ዳግም ለመጀመርና የእስራኤልን አደገኛ ጥቃት ለማስቆም አስፈላጊ የሆኑ የደህንነት እርምጃዎችን ለመውሰድ ሙሉ ዝግጁ መሆኗን ለዓለም ሀያላን መንግስታትና ለተባበሩት መንግስታት ድርጅት አሳውቂያለሁ ብሏል። ፕሬዚዳንት ጆሴፍ አውን የእስራኤል ጥቃቶች ግባቸውን እንደማይመቱ አጽንኦት ሰጥተው የተናገሩ ሲሆን ሊባኖስ ውጥረቱን ለማርገብ ድርድሮችን ለመቀጠል ዝግጁ መሆኗን ተናግረዋል። ፕሬዚዳንቱ ትላንት ሰኞ ዕለት ከዴንማርክ፣ ስዊድን እና ኖርዌይ አምባሳደሮች ጋር ባደረጉት ስብሰባ ላይ እንደተናገሩት ሊባኖስ ድርድሮችን ለመቀጠልና የእስራኤልን አደገኛ ጥቃት ለማስቆም አስፈላጊ የሆኑ የደህንነት እርምጃዎችን ለመውሰድ ሙሉ ዝግጁ መሆኗን ለሀያላንና ለተባበሩት መንግስታት ድርጅት አሳውቂያለሁ ማለታቸውን የአገሪቱ ብሔራዊ የዜና ወኪል ዘግቧል። አክለውም ባለፈው ሳምንት በካቢኔ ውሳኔ ላይ እንደተንጸባረቀው የሊባኖስ አቋም ጽኑ ነው፣ ይህም በህዳር 2024 የተደረሰውን የተኩስ አቁም ስምምነት ድንጋጌዎች ሙሉ በሙሉ ለማክበር ቃል መግባታችንን ያሳያል ብለዋል። ይህ ስምምነት ሰላምና መረጋጋትን የሚጠብቅ ሲሆን በምላሹም እስራኤል በመላው የሊባኖስ ግዛት ላይ የምታደርሰውን ጥቃት የማቆም ግዴታ አለባት ብለዋል። ከህዳር 2024 ጀምሮ ከሂዝቦላህ ጋር የተኩስ አቁም ስምምነት ቢኖርም እስራኤል በየቀኑ በሚባል ደረጃ የምታደርገው የህግ ጥሰት ቀጥላለችም ብለዋል። በዚህም በመቶዎች የሚቆጠሩ ሰዎች ተገድለዋል እንዲሁም ቆስለዋል ነው የተባለው። ከሰኞ ጀምሮ በእስራኤል የአየር ድብደባ ከ400 በላይ ሰዎች ሲገደሉ በሺዎች የሚቆጠሩ ደግሞ በመላ ሊባኖስ ተፈናቅሏል። ውጥረቱ የናረው እስራኤልና አሜሪካ በጋራ በኢራን ላይ ጥቃት ሰንዝረው የኢራኑን ከፍተኛ መሪ አያቶላህ አሊ ካሚኒን ጨምሮ ከ1300 በላይ ሰዎችን ከገደሉ በኋላ ነው። ቴህራን በበኩሏ እስራኤልን፣ ዮርዳኖስን፣ ኢራቅንና የአሜሪካ የጦር ሰፈር ያለባቸውን የባህረ ሰላጤ ሀገራትን በድሮንና በሚሳኤል መደብደቧን ቀጥላለች። ከጥቅምት 2023 ጀምሮ እስራኤል በሊባኖስ ላይ በከፈተችው ጥቃት ከ4000 በላይ ሰዎች ሲገደሉ ወደ 17000 የሚጠጉ ደግሞ ቆስለዋል። ይህ ግጭት በመስከረም 2024 ወደ ሙሉ ጦርነት ተሸጋግሮ እንደነበርም ይታወሳል። እስራኤል የኢራን ሚሳኤል ማስወንጨፊያ መምታቷን ገለጸች። እስራኤል ዛሬ ባወጣችው መግለጫ ከኢስላማዊቷ ሪፐብሊክ ኢራን የተተኮሱ በርካታ ሚሳኤሎች በተለያዩ የእስራኤል አካባቢዎች የአየር ጥቃት ማስጠንቀቂያ ደውል ካስነሱ በኋላ የኢራንን ሚሳኤል ማስወንጨፊያ መምታቷን አስታውቃለች። ሰኞ ምሽት ላይ የእስራኤል ጦር ከኢራን የተተኮሱ ተከታታይ ሚሳኤሎችን መለየቱንና ስጋቱን ለማክሸፍ እየሰራ መሆኑን ገልጾም ነበር። ከኢራን የተተኮሱት ሚሳኤሎች በበርካታ የእስራኤል ክፍሎች የአየር ጥቃት ማስጠንቀቂያ ደውል እንዲሰማ ያደረጉ ሲሆን ህዝቡም ወደ መጠለያዎች እንዲገባ ተገዷል። ይሁን እንጂ የማገን ዴቪድ አዶም የአደጋ ጊዜ አገልግሎት ከዚህ የኢራን ጥቃት በኋላ የደረሰ የሰው ህይወት መጥፋት ወይም የጉዳት ሪፖርት እንዳልደረሰው አስታውቋል። የፈረንሳይ ዜና ወኪል እንደዘገበው የእስራኤል ጦር በመቀጠል ከጥቂት ጊዜ በፊት ወደ እስራኤል መንግስት ሚሳኤሎችን ያስወነጨፈውን ሚሳኤል ማስወንጨፊያ መትቻለሁ ብሏል። ይህ የቅርብ ጊዜ የኢራን ጥቃት ከመሰንዘሩ በፊት እስራኤል በቴህራን ላይ ሰፊ የጥቃት ማዕበል መክፈቷን አስታውቃም ነበር። ፕሬዚዳንት ፑቲን የኢራንን ጦርነት በፍጥነት ለማቆም የሚያስችል የሰላም እቅድ ለትራምፕ አቀረቡ። እንደ ዘ ጀሩሳሌም ፖስት ዘገባ ከሆነ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሰኞ ዕለት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር
በስልክ ተወያይቷል። በውይይቱ ወቅትም ፑቲን አሁን ያለውን የኢራን ጦርነት በአጭር ጊዜ ውስጥ ለማቆም የሚያስችል የሰላም የውሳኔ ሀሳባቸውን ለትራምፕ አጋርቷል። የክሬምሊን የውጭ ጉዳይ ረዳት ለጋዜጠኞች እንደገለጹት ሁለቱ መሪዎች ከኢራን ጉዳይ በተጨማሪ የሩሲያ ዩክሬን ጦርነትንና በቬኔዙዌላ ያለውን ሁኔታ ከዓለም አቀፉ የነዳጅ ገበያ አንጻር በጥልቀት መክረዋል። ፑቲን ቀደም ብለው በሰጡት መግለጫ አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት ዓለም አቀፍ የኢነርጂ ቀውስ ማስከተሉንና በሆርሙዝ የባህር ወሽመጥ በኩል የሚደረገው የነዳጅ ትራንስፖርት ሙሉ በሙሉ ሊቆም እንደሚችል አስጠንቅቀዋል። ሩሲያ በዓለም ሁለተኛዋ የነዳጅ ላኪና ግዙፍ የተፈጥሮ ጋዝ ክምችት ባለቤት መሆኗን የጠቀሱት ፕሬዝዳንቱ የአውሮፓ ደንበኞች ወደ ረጅም ጊዜ ትብብር ለመመለስ ፍላጎት ካላቸው ሩሲያ አብሮ ለመስራት ዝግጁ መሆኗን ገልጸዋል። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አሊያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።